በዝምታ የሚፈጸም የዘር ማጥፋት ወንጀል ቀጥሏል። የፌዴራል መንግስትና የህወሓት ቡድንን ጦርነት የሚያባብስ ሌላ ከባድ አጀንዳ ተመዟል። ህወሓት ሊያስራቸው ነው። በዚህ በተጋጋለው ፖለቲካ ላይ ሌላ አዲስ ጉዳይ ተከስቷል። በህዝብ ላይ እርምጃ ሊወሰድ ነው። ጉዳዩን በዝርዝር የምናስደምጣችሁ ይሆናል። የኦሮምኛ ሙዚቀኛ አቀንቃኝ የሆነው ድምፃዊ አንዱዓለም ጎሳ ወደ ሙዚቃ መመለስና የሞዴል ቀነኒ አዱኛ ቤተሰቦች የፍትህ ጥያቄ በርካቶችን ያወዛገበው ውሳኔን በተመለከተ በዝርዝር መረጃውን በስፋት የምናስደምጣችሁ ይሆናል። በሌላኛው ጉዳያችን ደግሞ እነ ክርስቲያን ታደለን ጨምሮ በእስር ላይ ያሉ ሰዎች በይቅርታ ሊፈቱ ነው የሚለው መረጃ ምንጩ ከየት ነው? የህሊና እስረኞች ናቸው ተብለው የሚባልላቸው እነ ክርስቲያን ታደለና ሌሎችን በተመለከተ ሐሰተኛ ነው ከተባለው መረጃ ጀርባ ያለው እውነታ ምንድን ነው? እነ ክርስቲያን ታደለ ይፈታሉ ወይ የሚለውን በዝርዝር መረጃችን በስፋት እናስደምጣችኋለን። ወደ አስቀደምንላችሁ ጉዳያችን ስናምራ ህወሓት በማህበራዊ ሚዲያ ገጽታዬን በላሽተውታል ባላቸው ግለሰቦች ላይ እርምጃ ሊወስድ መሆኑ ተሰምቷል። ህወሓትን ያስቆጣው የሰሞኑ ጉዳይ በትግራይ ክልል ከተፈናቃዮች ጋር በተያያዘ ባጋጠመ ችግር ምክንያት ገጽታዬን አበላሽተውታል ባላቸው ተጽዕኖ ፈጣሪዎች ላይ ህወሓት እርምጃ ሊወስድ መሆኑ ተሰምቷል። የምንጮች መረጃ እንደሚያመላክተውም ቡድኑ ለህዝቡ ተቆርቋሪ የሆኑ የማህበራዊ ሚዲያ ተጠቃሚዎች በህጻጽ የመጠለያ ጣቢያ ተፈናቃዮች ላይ ያጋጠመውን ራብ በማጋለጣቸውና አስከፊውን የራብ የፖለቲካ ሴራ ለኢትዮጵያ ህዝብና ለፌዴራል መንግስት በማስታወቃቸው ቁጣውን ቀስቅሶታል። በዚህ ራቡ በፌዴራል መንግስት እርዳታ ከልካይነት የመጣ ተደርጎ ሊገኝ ታሰበውን የፖለቲካ ትርፍ ማክሸፋቸውንም ጠቁመዋል። በፌዴራል መንግስት በኩል ለተጎጂዎች አስፈላጊው እርዳታ በወቅቱ መቅረቡን እማኝ በመሆንም ተናግረዋል። ዓለም አቀፍ ተቋማት የተፈናቃዮችን ሁኔታ እንዳያዩ ቡድኑ ክልከላ ማድረጉና ተያያዥ መረጃዎችንም እንዳጠፋ ምንጮችም ገልጸዋል። በተጨማሪም በማህበራዊ ሚዲያ የተሰበሰበው ገንዘብ በቀጥታ ለቡድኑ እንዲላክ ግፊት ሲደረግ ቢቆይም ገንዘቡ ህጋዊ አሰራርን በተከተለ መንገድ ለብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ገቢ መደረጉም ተነግሯል። ይህም ህወሓትን በእጅጉ አስቆጥቶታል። በመሆኑም እነዚህ የማህበራዊ ሚዲያ ተጠቃሚዎች እየታደኑ እንዲታሰሩ ከክልሉ ፖሊስ ጥብቅ ትዕዛዝ መተላለፉም ታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት መስፈርቶቹን አላሟላም በሚል የፓርቲነት ምዝገባውን ሰርዞት እንደነበርም የሚታወስ ነው። ህወሓት ይህን ጉዳይ በእጅጉ እያባባሰው የሚቀጥል ሲሆን ይህም ነገር በዚህ ሁኔታ ከቀጠለ ለበርካቶችም ከፍተኛ ስጋት እንደሚሆንም ካሁኑ እየተነገረ ይገኛል። ወደ ቀጣይ ጉዳያችን ስናመራ በኦሮምኛ ሙዚቃዎቹ እውቅናን ያተረፈው ድምፃዊ አንዱዓለም ጎሳ ከሞዴል ቀነኒ አዱኛ ህልፈት ጋር ተያይዞ ተጥሎበት ከነበረው ማህበራዊ እገዳ በገዳ አባቶች ውሳኔ ነፃ መሆኑና ወደ ጥበብ ስራው እንዲመለስ መፈቀዱ መሰማቱ በርካቶችን እያነጋገረ ይገኛል። ታህሳስ 21 ቀን 2018 ዓ.ም በተከናወነ ስርዓት ድምፃዊው በታላላቅ አባገዳዎች ፊት ቀርቦ ባህላዊ የቡራኬና የንጻት ስርዓት ከተፈጸመለት በኋላ መደበኛ የሙዚቃ ስራውን እንዲቀጥል ፈቃድ ተሰጥቶታል። ድምፃዊው ከሞዴል ቀነኒ አዱኛ ሞት ጋር በተያያዘ በህዝብ ዘንድ ከፍተኛ ተቃውሞ ገጥሞት የነበረ ሲሆን ጉዳዩ በህግ ከመያዙም በተጨማሪ በባህላዊ መንገድ ማህበራዊ እገዳ ተጥሎበት ከሙዚቃ መድረክ ርቆ መቆየቱም ይታወሳል። ከዚህ ቀደም የተደረጉ የሽምግልና ሙከራዎች ሳይሳኩ ቢቀሩም ያሁኑ የአባገዳ አባቶች ጣልቃ ገብነት ግን ድምፃዊ ወደ ሙያው እንዲመለስ መንገድ ከፍቶለታል። ከዚህ ቀደም የቀነኒ አዱኛ አባት ልጄ በፍጹም ራሷን አታጠፋም፣ ፍትህ እንፈልጋለን ሲሉ መደመጣቸው የሚታወስ ነው። በሌላ በኩል የሞዴል ቀነኒ አዱኛ ቤተሰቦች ለልጃቸው ህልፈት ተጠያቂዎች ለፍርድ እንዲቀርቡና ፍትህ እንዲሰጣቸው ጥያቄያቸውን ሲያቀርቡም ቆይተዋል። አሁን አባገዳዎች ድምፃዊ ወደ ስራ እንዲመለስ ስለሰጡት ቡራኬና ውሳኔ አስመልክቶ ከቤተሰቦቹ በኩል እስካሁን የተሰጠ ይፋዊ አስተያየት የለም። ይህ የአባገዳዎች ውሳኔ ድምፃዊውን ከማህበራዊ እገዳው የሚያወጣው ቢሆንም የሟች ቤተሰቦች የፍትህ ጥያቄ በምን ሁኔታ እንደሚቀጥል ግን የሚታይ ይሆናል። ወደ ቀጣይ ጉዳያችን ስናምራ ህወሓት ተፈናቃዮችን ለፖለቲካ መጠቀሚያነት እያዋለ ነው መባሉን ውድቅ ያደረገ ሲሆን በትግራይ በዝምታ ውስጥ የሚፈጸም የዘር ማጥፋት ወንጀል መቀጠሉንም ገልጿል። ህወሓት የትግራይን ህዝብ ለፖለቲካ መጠቀሚያነት እየዋለና በራብ እየቀጣ ይገኛል ሲሉ የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ሽፈራው ተክለማርያም ያቀረቡበትን ወቀሳ ውድቅ በማድረግ የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ ቢሆን በትግራይ በዝምታ ውስጥ የሚፈጸም የዘር ማጥፋት ወንጀል ቀጥሏል በማለት ክሱን ሰንዝሯል። በዚህ ጉዳይ የፌዴራል መንግስቱና ህወሓት እየተወቃቀሱ በመሃል ላይ የትግራይ ምስኪን እናቶች፣ አባቶችና ወጣቶች በሙሉ
በከባድ ረሃብ፣ በጦርነትና በተለያዩ መሰል አደጋዎች ውስጥ ተጋርጠው እንደሚገኙ በርካታ መረጃዎችም ይጠቁማሉ። ወደ ቀጣይ ጉዳያችን ስናመራ ክርስቲያን ታደለን ጨምሮ በእስር ላይ ያሉ ሰዎች በይቅርታ ሊፈቱ ነው በማለት እየተሰራጨ ያለው መረጃ የበርካቶችን ቀልብ ስቧል። ፖለቲከኞችና የማህበረሰብ አንቂዎችን ጨምሮ ጋዜጠኞች እንዲሁም ሌሎች በአማራ ክልል በተቀሰቀሰው በትጥቅ የታገዘ ግጭት ጋር በተያያዘ በእስር ላይ የሚገኙ ግለሰቦች ከእስር ሊፈቱ ነው መባሉ የነ ክርስቲያን ጠበቃ ሰለሞን ገዛኸኝ ሐሰተኛ ነው ሲሉ መረጃውን ውድቅ አድርገውታል። እየተሰራጨ በሚገኘው መረጃ ይፈታሉ ከተባሉት መካከል የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለ የሚገኙበት ሲሆን ከመጪው ገና በዓል በፊት ከእስር እንደሚፈቱ እንደሚጠበቅም በማህበራዊ መገናኛ ዘዴዎች የተሰራጩ የሚገኙ መረጃዎችም ይጠቁማሉ። በእርግጥ መንግስት ከዚህ ቀደም በ2014 የገና በዓል እንደ እስክንድር ነጋ፣ ጀዋር መሐመድ፣ ስብሐት ነጋን ያሉ ጨምሮ ሌሎችም ፖለቲከኞችን በተመሳሳይ በበዓሉ ዕለት እንደለቀቃቸው የሚታወስ ነው። ጠበቃ ሰለሞን ሐሰተኛ ናቸው ያላቸው መረጃዎች ግን በመጀመሪያ ዙር ከእስር ይፈታሉ ተብሎ ከሚጠበቁት መካከል ዮሐንስ ቧያሌው፣ ጋዜጠኛ ዳዊት በጋሻው፣ ክርስቲያን ታደለ፣ ሲሳይ አውግቼው፣ ቴዎድሮስ ኃይለማርያም፣ ወንደሰን አሰፋ፣ መስከረም አበራ፣ ጫኔ ከበደና ካሳ ተሻገር እንደሚገኙበትም ተመላክቷል። በሌላ በኩል የፌዴራል ጠቅላይ ፍርድ ቤት በእነ ዮሐንስ ቧያሌው መዝገብ በክርስቲያን ታደለ ላይ ከመጋረጃ ጀርባ የቀረበው ምስክር ተከትሎ በአቃቤ ሕግ ባቀረበው ሰነድ ላይ አስተያየት ለመስጠት ለጥር 8 ቀን ተለዋጭ ቀጠሮ መስጠቱም የሚታወስ ነው። ውድ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ